ይቺ ባንዲራና ይቺ ሀገር ለኔ በሽታ ናቸው፣ ውስጤ ቁስል ናቸው ለኔ። ከላይ እስከታች ሁሉም ሌባ ሆነ፣ ሁሉም ሆዳም ሆነ። ግን ስንት ዓመት እንደሚኖር አላውቅም። ስለዚህ አሁንም ደግሞ እጃቸውን ያነሱባት አሉ። እነሱን እግዚአብሔር በህይወት እስካለው የነሱን አወዳደቅ ያሳየኝ። ብዙ ወጣቶች ናቸው ያለሁት። አዝናለሁ። አንደኛው ድርጅት አንደኛውን ስለገደለ ምንም አያመጣም። ኢትዮጵያን የሚወድ ሰው ወድቆ አይወድቅም። ብዙ አይተናል። እጃቸውን ያነሱባት ሁሉ አወዳደቃቸው አላማረም። እናሸንፋቸዋለን እኮ ብንነሳ፣ አንድ ብንሆን እናሸንፋቸዋለን። አንድ ባንዲራ ነች ያለች፣ አረንጓዴ፣ ቢጫ፣ ቀይ። አገራችንን ከጥፋት እናድናት። ትልቅ ሰው ሳይ ውስጤ ይደሰታል። ምክንያቱም ብዙ ነገር ያሳለፈ ነው። መከራውንም ዓለሙንም ደስታውንም ያሳለፈ ስለሆነ በጣም ሰው ደስ ይላል። የምትወዱት ህፃናቶቹ፣ ወጣቶቹ ኢህአፓ በነበረ ጊዜ ያው ሁሉንም ታውቁታላችሁ። ብዙ ድርጅቶች ነበሩ፣ እጅግ በጣም እንዳሸን የፈሉ። አሁን ዛሬ የለም፣ ሰው ምን እንደነካው አላውቅም። እና በዛን ጊዜ የነበረ ድርጅት አይን ያለው ትክክለኛ ህፃናቱን፣ አሮጊቱን፣ ሽማግሌውን የወከለ ወታደሩን፣ ሲቪሉን፣ አርቲስቱን፣ ገበሬውን ሁሉም በአጠቃላይ የኢትዮጵያ ህዝብ በየክፍሉ በየስርዓቱ ኢህአፓ አባል ነበር ማለት እችላለሁ። ጠዋት ስነሳ ባነሮቹን ሳያቸው ምን ላድርጋችሁ ብላለሁ። የተበተኑትን ፓምፕሌቶች ሳይ እንዴት እደሰታለሁ። እኔ ብዙ ሰራሁ አይደለም፣ በወቅቱ ግን ውስጤ በጣም ይንገበገብ ስለነበረ ይቺ ባንዲራና ይቺ ሀገር ለኔ በሽታ ናቸው፣ ውስጤ ቁስል ናቸው ለኔ። ባንዲራዬና ኢትዮጵያ ሀገሬ። ብሔራዊ ቲያትር የማመሰግነው ኢትዮጵያን ዙሪያዋን አይቻታለሁ። አገሬን፣ ክፍላት ሀገሬን በማወቄ ደስ ይለኛል። ውስጧን፣ ፏፏቴዋን፣ ሸንተረሯን፣ ጋራዋን፣ ህዝቧን አይቻለሁ። በዛ እደሰታለሁ። ኢትዮጵያዊ በመሆኔም እኮራለሁ። ኢትዮጵያዊት በመሆኔ እና እኛ ኢትዮጵያ የጥንቶቹ ሰዎች፣ የድሮዎቹ ቀደም ያለው ሰዎች አሁን እንድትወርሱ የምንፈልገው ከአጥንታችን ከደማችንም ከስጋችንም ጋር የተቆራኘች ናት ኢትዮጵያ። እና ያ ነገር እንዲኖር እንድትቆጠቁጣችሁ፣ ቁስሏ ቁስላችሁ እንዲሆን፣ መድማቷ መድማታችሁ እንዲሆን ወጣቶቹ ብታምኑበት ደስ ይለኛል። አገር ከሌለ ሰው የለም። መጀመሪያ አገር ስትኖር ነው እምዬ ኢትዮጵያን የመሰለች ሀገር፣ ጥሩ እረኛ ያላት፣ ፈጣሪዋ የሚጠብቃት ሀገር ነች። ለዚች ሀገር ብንሞትላት፣ ብንታመምላት፣ ብንቆስላት ምንም ሞት እንደሆነ አይቀርም፣ መልካም ነው። እና ወጣቶቹ እባካችሁ ለጓደኞቻችሁም፣ ለልጆቻችሁም፣ ለጎረቤታችሁም አስተምሩ የኢትዮጵያን ፍቅር ምን አይነት እንደሆነ። ኢትዮጵያን የሚወድ ሰው ወድቆ አይወድቅም። ብዙ አይተናል። እጃቸውን ያነሱባት ሁሉ አወዳደቃቸው አላማረም። ስለዚህ አሁንም ደግሞ እጃቸውን ያነሱባት አሉ። እነሱን እግዚአብሔር በህይወት እስካለው የነሱን አወዳደቅ ያሳየኝ እና ኢህአፓ ቤዝ ያለው ጥሩ መሰረት ያለው ድርጅት ስለሆነ መቼም አይወድቅም። 50 ዓመት መቆየት ቀላል አለ። ሌሎቹ የሉም። እንደ ጭስ ተነዋል፣ እንደ ጉም ተነዋል፣ እንደ ጭስ በነዋል። የሉም። ዛሬ እነማን ናቸው ያሉት? ኢህአፓ ግን አሁን ዛሬ ሳይ በጣም ነው የተደሰትኩትና እንግዲህ እንበርታ። እኔ መስራት እችላለሁ አላችሁ። ደካማ ነኝ፣ ትንሽ ያመኛልም። ግን ውስጤ መቀጣጠሉ መንገብገቡ እንዳለ ነው። እንዳለ ሆኖ እችን ሀገር ከመለያየት፣ ከመከፋፈል፣ ከመበታተን እናድናት። እያንዳንዳችን እያንዳንዱን ሰው እናስተምረው። እኛ እኮ አንድ የአዳም ዘር ነን፣ ወደድንም ጠላንም። እንግዲህ እንደ ማርክሲስቶቹ ይቅርታ አድርጉልኝ፣ ያንን ዘመን በዛ ነው ያሳለፍነው። ከዝንጀሮ መጣሁ ብዬ አላምንም። ይሄ የራሴ ነው፣ እናንተን አልምንም።
የአንድ አያት ልጆች ነን። ጊዜ ስለረዘመ ስለበዛ ተከፋፈል ተራራቅን እንጂ የአንድ አያት ልጆች ነን። ከሌ ብንለው ጸጉር መሰንጠቅ ነው። አንድ ስንሆን ሀገራችንን ልንጠቅም የምንችለው አንድ ስንሆን ነው። ሌሎቹን እነዚህ የሚፎልሉበትን ሀገሮች ማሸነፍ የምንችለው እናሸንፋቸዋለን እኮ አንድ ብንሆን እናሸንፋቸዋለን። የእነሱን ዶላር እየተቀበልን አለ መንገዳችን መሸጥ ያለብን በዶላር ሀገራችን የተሸጠችው። ውሸታሞች አንሁን። ኢትዮጵያኖች እኮ ምርጥ ያልን ህዝቦች ነን። ውሸት አናቅም፣ ቀልድ አናቅም፣ ሌብነት አናቅም። ሌብነት የመጣው አሁን ነው። ከላይ እስከታች ሁሉም ሌባ ሆነ፣ ሁሉም ሆዳም ሆነ። ግን ስንት ዓመት እንደሚኖር አላውቅም። እና አንድ ሆነን አገራችንን ከጥፋት እናድናት። እኔ ይቅርታ አድርጉልኝና የበሰለ እውቀት የለኝም። በዛን ዘመን እኔ ቁጭ ብለን በጠረጴዛ ዙሪያ ብንወያይ ለሀገራችን እንጂ አንደኛው ድርጅት አንደኛውን ስለገደለ ምንም አያመጣም። ያ የሞተው ሰው እኮ ተምሮ አንድ ቀን ይቅር በሉኝ ብሎ ለሀገሩ ጥሩ ነገር ሊሰራ ይችላል። ከሞተ ግን የት እናገኘዋለን? እኔ እስር ቤት ሆኜ በጣም ብዙ ወጣቶች ናቸው ያለሁት። አዝናለሁ። እነዛ ልጆች ቢኖሩ ዛሬ ለኢትዮጵያ እንዴት በጠቀሙ ነበር። በነገራችን ላይ የ6 ወር ነፍሰ ጡር ሆኜ የታሰርኩት ለቅስቀሳ ስራ ወደ ጅማ ሄደን የእናት ሀገር ጥሪ እንከራተታለን። እዛ ላይ ሆኜ ነው የሰማሁት። ቤቴ ተፈትሿል፣ ጓዳ ጎድጓዳው አልቀረም። እናቴና አንድ ልጅ ነች ያለችኝ። እነሱን ሁሉ አንገላተዋቸዋል። አልበም አውጥተው ፎቶግራፊን ሁሉ አውጥተው ሄዱ ወስደዋል። እነማን ናቸው? የቀበሌ ምንም ከኔ የተሻለ እውቀት የሌላቸው ለጊዜው ያቸፈችፉ የነበሩ ጥቂት ሰዎች ናቸው። ምንም ፊደሏን የማያውቋት ስማቸው መጻፍ የማይችሉ። እንደዚህ ተደረገ። እህቴ ደወለችና አረ በጣም ተጨንቄያለሁ፣ ምን ሆንሽ? እንደው በቃ ትፈልጊያለሽ አሉ። እንዴ ታያች እባክሽን ምን ሆነ ያላልኩ እና መጣሁ። እንዳጋጣሚ ልመጣ 3 ቀን የቀረኝ ገባሁ። ቀጥታ ሄጄ እኔ ማንም ሀይም አይጫወትብኝም። ሄድኩና ቀጥታ እጄን ሰጠሁ። እዛ የምፈልግበት ቦታ ገባሁ። ወዴት ነው አሉኝ። ተዘጋጅቼ ነው የወጣሁት። አይ ጓድ ሊቀመንበርን ፈልጌ ነው አልኩኝ። የቀበሌውን ትግባ ምን አስገቡኝ። ከዛ ወዴት ነው የሚሄደው አሉ እነዛ የጊዜው ቶርች አድራጊዎች አለን የሚሉ ለአብዮቱ ጀርባችንን ሰጥታን ይሉ አሉ። ለእነሱ ጋር ገባሁ። አሉኝ እንጃ ለምን ፈለጋችሁ? እኔ ምንም አውቀው ነገር የለም። አርቲስት ነኝ፣ ለሀገሬ ስራ እሰራለሁ። ከፊልድ ነው የመጣሁት አልኩ። ገባሁ። በሙሉ ያ የነበረ ቀበሌ የኛ ቀበሌ ትልቅ ነው፣ ሰፊ ነው። የሌለ እስረኛ የለም። ሐኪሙ፣ ነርሱ፣ ተማሪው፣ የቢሮ ሰራተኛው ትልልቅ ሰዎች ሁሉ አሉበት። ገባሁ። ያው መቼም ቀን ስላልደረሰ ጊዜዋ አለፈች። እዛ ውስጥ ያላለቀ ህዝብ የለም። እኔ ነፍሰ ጡር ስለነበርኩኝ በየወንዶቹ ክፍል ሁሉ መግባት እችላለሁ እና ገባና ዛሬ አብሬ ስንሱ ጋር ሲጫወት ቆይቼ በማግስቱ ጧት እከሌ ስል ይሉኛል። ምክንያቱም ተመቷል። ማታ ቁስል ነው ተሸክም የወጣሁት። ያው 1-3 ወር ቆየሁ። ልጅ ሲደርስ ወጣሁ። ለ3 ቀን ሴሚናር ተሰጠ። የማይዋጥ ሴሚናር የነሱ ለፈለፉ። በዚህ ሰምቼ በዚህ አፍስሼ ወደ ቤት የገባሁ። እግዚአብሔር ይመስገን እድሜ ሰጥቶኝ እዚህ ደርሼ ዛሬ ከእናንተ ጋር መገናኘቴ ለእኔ ትልቅ ክብር ነው። አሁን የመጡትን ጠላቶቻችን እኔ በመግደል አላምነው አልኳቸው። የመጣን ጦር ለመግደል ለመተው አይደለም፣ ግን የፖለቲካ ድርጅቶች በጠረጴዛ ቁጭ ብለው ዙሪያ ይነጋገሩ። ሰው መግደል ምንድን ነው? ምን ይጨምራል? ወንድሜን እኮ ነው የምገለው። በፖለቲካ ተለያየን ወይንም በአይዲዮሎጂ ተለያየን እንጂ ወንድሜን ነው የምገለው፣ አባቴን ነው የምገለው፣ እህቴን ነው የምገለው። ያ እንዳይሆን ትንሽ አሁን የፖለቲካው እንትን እየተማርነው ስለመጣ ብንወያይ ብንነጋገር ያ ባይሆን ደስ ይለኛል። እና አሁን እናንተ አባቶች ካላችሁ ልምድ ብዙ ነገር ማስተማር ስለምትችሉ ይችን ሀገር ከመለያየት ከመከፋፈል እናድናት። እኔ በጣም እያዘንኩ ነው። አንድ ባንዲራ ነች አለች
ወዲያ ቢጫ ቀይ ሌላው ጨርቅ ባይንጠለጠል በዚህ ዙሪያ ብንሰራ ደስ ይለኛል። እና እንግዲህ ፈጣሪ ይርዳን። ለማንኛውም እግዚአብሔር ከኛ ጋር ይሁን። በጣም ደስ ያለኝ። እግዚአብሔር ይጠብቃችሁ፣ እድሜ ይስጣችሁ፣ ስራችንን ያስጨርሰን፣ እድሜ ይስጠው።